ስብ ጊዜ መፍጀት አልፈልግም። እንዴ አረፍ እንጂ ጋሽ ግርማ ምን እየሆንክ ነው? አፍሽ ዝጊ ብዬሻለሁ። ይሄ እኮ የጋራ ደስታችን። በፍጣሪ ለምን የማይሆን ነገር እያደረግክ ነው? ዝጊ። ልቀቂኝ ጋሽ ግርማ ልቀቂኝ። አረፍ ጋሽ ግርማ ምን እያደረግክ ነው? እማትረባ ቆሻሻ ነክ። እሺ የማትረቢስ አንቺ ነሽ። ጋሽ ግርማ ሜሮንን ለመድፈር ሙከራ አደረገ። የሰላም አልሳካለት ስለው ሰላምን ሲያጣት ሰላምን ሞክሮ ሲደክመው ተስፋ ሲቆርጥ እንግዲህ አሁን ደግሞ በሜሮን መሞከር ይፈልጋል ማለት ነው። እንግዲህ ተግሮ ነበረ ወደ ቤት የገባው። ወደ ቤት ሲገባ ሰላምዬ አልነበረችም። ፈጣሪ የተመሰገነ ይሁን። ሜሮን ደግሞ በሰከረበት ሰዓት መኝታ ቤቱ ድረስ ሄዳ ነበረ። በዛ አጋጣሚ አግኝቷት እንዴት ለቅሻለሁ፣ ነይ ከሰላም ያጣሁትን ከአንቺ ማግኘት እፈልጋለሁ ብሎ የልጁን ሚስት ከልጁ ጋር ስተኛ የነበረውን ሴት እንግዲህ ለራሱ ተመኝቷል ማለት ነው። ሜሮን አስገድደው ሊደፍራት ሲል በግድ ነበረ። ሰክሮ ስለነበረ ነው ገፍትራው የተነሳችው። ባይሰክር ኖሮ ሌላ ነገር ሊያደርስባት ይችል ነበረ። ግን በመስከሩ አምልጣለች ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? እኔ ያለው ፈጣሪ የተመሰገነው። በያላችሁበት ሰላማችሁ በዚህ ትርፍርፍ ይበልልኝ። አሴት ክፍል 19 ላይ እንግዲህ ጋሽ ግርማ ሰክሮ ወደ ቤት ገብቶ ሜሮንን ለመንፈር ሙከራ አድርጓል። በዛን ሰዓት ደግሞ ጆሲ አይቷቸው እንግዲህ ፈልጎ ሲያረጉ የነበረ መስሎ እንግዲህ ያነው ሄዶ ለሳሚ ተናግሯል ማለት ነው። ሳሚ ታሞ ምን እንደሚያወራ ምን እንደሚናገር ራሱ እያወቀ አይደለም፣ ራሱን እያስረሳው ነው። ሁሉንም ሰው እያስረሳው ይገኛል። ከራሱ ጋር አይደለም። መድኃኒቱ እየቆየ እንግዲህ ደም እያስተፋ ሰውነት እየመጠጠ ወደ ሌላ መንገድ ነው የሚወስደው። ቀስ እያለ ነው የሚገለው ተብሎ ነበረና አሁን ደግሞ ሳሚ ጭራሽ ከመሙ የባሰ ሌላ ነገር ውስጥ እያስገባው ራሱን እያስረሳው ነውና ለዛ ነው መድኃኒቱ ነው እንደዚህ እየሆነ ያለው ብሎ ጆሲ በጣም ተጨንቋል። ሰላምዬና ጆሲ ተጣልቷል። የተጣሉበት ምክንያት ደግሞ አንቺ ምስጥረኛ ድብቅ በመሆንሽ ነው ይሄ ሁሉ ሳሚ ላይ የደረሰበት በማለት ከጆሲ ጋር ተጣልቷል ማለት ነው። እኔ ቀኑ ይድረስና እናገራለሁ ብዬ ነው እንጂ ሳሚ እንደዚህ እንዲሆንና የኔ ሞት ወስዶ እንዲሞት አልነበረም የፈለግኩት። ግን የቤተሰቡን ቤት ለማርፈረስ ብዬ ነው እንደዛ ያደረኩት።